የፈለጋችሁ? አንዴ ውጭ ነው አውራለሁ። እናንተ አላውራ ማለት አንተ ነው የፈለጉ። እሺ እኔ መጀመሪያ ተጠቀም። ማን ናቸው? ምንድን ናቸው? ወይ ነው አውራለሁ። አንዴ ውጭ ነው አውራ እኮ በምን ምክንያት ነው? አንዴ ውጭ ነው አውራ። ለምን ነው የምገባው? ምንድን ነው አንተ እኮ ምን ኤፊ ምን ጉዴ! በእናትህ መጥተዋል ማለት ነው። ኤፍሬም ምንድን ነው የተፈጠረው? ንገረኝ። እሺ እስቲ ውሃ ኤፍሬም አንተ ኤፊ ተረጋጋ መጀመሪያ። አንተ እኮ ነው ተረጋጋ መጀመሪያ። እሺ የት ነው የምትሄደው? አንተ ራሱ እኮ ተመታሃል አይደል እንዴ? ላይሆኑ ይችላሉ ነው እኮ ምናልባት እያልኩሽ ሲያወሩ ሰምቻቸዋለሁ እኔ። ዘካሪያስ የት ነው? ከዛ ሄደህ ጸብ ልትፈጥር ነው? ዘካሪያስ የት ነው? እሺ የት ናቸው? ወደ ቤት ግባ በቃ። እኔ አረጋግጬ ደውዬ እነግርሃለሁ። ተረጋግተህ ቁጭ በል። መረጋጋት ነው። እሺ በኋላ እንሄዳለን። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ተመልካቾች በሙሉ ሁሉ ሰላም፣ ሁሉ ጤና፣ ሁሉ ሰላም፣ ሁሉ መልካም። እኔ ደህና ነኝ፣ እግዚአብሔር ይመስገን። ትላንትና ህያብ ዘኩ የሚኖርበት ቦታ ድረስ ራኬብ ይዛት ሄዳ ነበር እና ትንሽ እኔም ስላረኩት ነገር ስለ ትላንቱ ላወራ ፈልጋለሁ እና እኔ አሁን ዛሬ ድጋሚ ሄጄ እኔ ማናገር አለብኝና አሁን ሄጄ አብረን አናግረዋለሁ ኪያን። ባለፈው እኔ ትንሽ ችግር ፈጥሬያለሁ። ያው ከባድ ችግር ነው። እኔ በህያብ ሲመጡብኝ አልችልም፣ እታገሳለሁ። ትዕግስቴ ሲያልቅ ግን አልችልም እና ትንሽ ስሜቴን መቆጣጠር አቅቶኝ ማየውን ነገር አድርጌ ነበርና ይቅርታ ለማለት ነው የመጣሁትና በቤቱ ድረስ ኪያም ጋር ሄጄ ዛሬ ያው ከዘኪ ጋር ነው ያለው የሚኖርበት ቦታ ድረስ ሄጄ ይቅርታ አለዋለሁ። ይቅርታዬንም የማይቀበል ከሆነ ያው ነገሩን ወደ ህግ ወስደዋለሁ ማለት ነው። ብዙ ነገር ታግሻለሁ፣ ብዙ ነገር ተደርጎብኛል። ለእናንተ ካሜራማን ቀርጾ የሚያሳያችሁ አይደለም። ከካሜራዎች በጣም ብዙ ቀን በማታ እዚህ እየመጡ እየበጠበጡ ነው። ግን አሁን የመጨረሻ መልእክቴ ነው ማስተላለፈው። ዘካሪያስ ከህይወታችን እንድትወጣ ፈልጋለሁ። ተወን በቃ። ኪያም የያዝከው መንገድ አያዋጣህም፣ ተው። ከአንዴ ሁለቴ ሶስቴ ነግሬያችኋለሁ ለሁለታችሁ። ህያብ የምትኖርበት ቦታ ድረስ ሄዳ ያናገረቻችሁ አክብራ ራኬብን ይዛ። ዘካሪያስ እንኳን ህያብን ራኬብን ያላከበርክ ማንንም ልታከብር አትችልም። እቤታችሁ ድረስ የምትኖሩበት ድረስ የመጡት ቢያንስ የያዝከውን ነገር እንድታቆም ክስ ጀምራለሁ እያልክ ስለሆነ ክሱን እንድታቆም ነገሩን በሰላማዊ መንገድ በሰላማዊ ሁኔታ እንድንፈታው ስለፈለገች ነው ቤት ድረስ የመጣችው። ግን በመጣችበትም አጋጣሚ በጣም ብዙ ቃላት ተናግራል፣ ዝተህባታል፣ ዝተህብኛል። እኔ ላይም ብንከባበር ይሻላል። ዘካሪያስም ሆንክ ኪያም ሆንክ እረፉ፣ ህይወታችንን እንኖርበት። ሌላ ምንም ልናገር አይደለም የመጣሁት። ትንሽ እዩ የምትናገሪው ነገር ካለ ተናገሪና እንሂድ። የሚኖርበት ቦታ ይዘሽኝ እንጂ ራኬብ አሳይታሻለች መሰለኝ። አሁን ራኬብ በስርዓቱ ነው ይሄዳል። ራኬብ ጋር ደውልላታለሁ እኮ ማለት ለኔ ምንም ይሄዱ ጥቅም የለውም። ተገቢ አይደለም። ሄደን ማናገር ፈልጋለሁ እኔ ኪያም ሆነ ዘካሪያስን ማናገር ፈልጋለሁ። ኤፍሬም አሁን እኮ ማሰብ ያለብህ ሂደህ መናገርህን ብቻ አይደለም። ሂደህ እዛ ጋር ምን ይፈጠራል? እኛ እንኳን ሴቶቹ እንኳን ሂደን እንዴት ሲያመናጭቁ እንደነበረ አይተሃል አይደል? ስለዚህ አንተ ስትይ ደግሞ ሌላ ችግር ነው ይባሰ የሚፈጠረው። በቃ
የምፈልገው ክሱን እንዲተው ነው አይደል? በቃ ክሱን ከተው ምንም ነገር ማምጣት ይችላል፣ ችግር የለውም። ምክንያቱም አሁን ደግሞ ከሄድክ ደግሞ እዛ ደግሞ ሌላ ችግር ይፈጠርና ድጋሜ ሌላ ክስ ይመሰረታል እንደማለት ነው። ለምን ፈራሽ? ምን ሄዱ? እኔ ለምን እፈራለሁ ኤፍሬም? ለአንተ ስል ነው እንጂ ምንም ያስፈራኝ ነገር የለም። ብቻዬን ራሱ ይጃለሁኝ አይደል? ምንም ችግር የለውም። ግን ደግሞ ካንተ ጋር ሲሆን የባሰ እፈራለሁ። ምክንያቱም እዛ ሄደህ ምን እንደምትፈጥር አላውቅም። ከዚህ በኋላ ጀመር እንዴት ብዬ ነው አንተን ራስህ እንዴት ብዬ ነው ማምነህ? እስኪ መልስልኝ። ገባ አይደል? ባለፈው እንደዚህ አይነት ችግር ፈጠር ከትላንት ወዲያ ገባ። አሁን ይሄ ሁሉ ነገር እየተፈጠረ ያለው ለምንድን ነው? በአንተ ምክንያት ነው። ተረዳኸኝ? አሁን አታናግራቸው እያልሽኝ ነው? እኔ እንጃ። እኔ ማናገር ችግር የለውም፣ ግን ደግሞ እኔ ካናገርኩኝ በቂ ነው። አንተም ሆን ከኔ ልዩነት አለ? አንተ ማለት እኔ ነኝ። ልዩነት የለውም፣ ግን እኔ ማናገር እፈልጋለሁ። ምን ብለህ ነው የምታናግረው? እስኪ መልስልኝ። ሂዳ ሌላ ነገር ነው የሚፈጠረው። ምን አይፈጠርም እዩ እኮ ገባኝ። ለምንድን ነው ኦኬ ሂዳ ክሱን ተውልኝ ምናምን ነገር እያልክ ልትለማመጠው ነው ኤፍሬም? የኔ ፍቅር እሺ አይደለም ኤፍሬም፣ በማርያም እየለመንኩሽ ነው። እሺ ችግር የለውም። እዛ ደረጃ ምን ደርሰን ነገር እሺ። ለምንድን ነው የሚሄድ የፈራሽው? እኔ አልፈራሁኝም ኤፍሬም፣ አንተ ሌላ ችግር ውስጥ እንዳትገባ ነው የምፈራው። ችግር ውስጥ አንገባም። በቃ እኔ እኮ እኔ ያንን ነው እንጂ የምፈራው ምንም ያስፈራኝ ነገር ሰላማዊ ሁኔታ ነው እማናገራቸው። ሁለታቸውም ከስ ጀምራለሁ ምናምን ዘባዝንኬ እያወራ ነው አውርቶ ላንቺም ነግሮሻል አይደል እኮ። ስለዚህ መቼስ አንተ እዛ ሄደህ እንድትለማመጠው ለምን እንደዛ ታደርጋለህ? ወንድ ልጅ ነው። ማናገር ካለብኝ መለመንም ካለብኝ እኔ ራሴ እንደዛ አደርጋለሁ እንጂ አንተ ለምንድን ነው እንደዛ የምታደርገው? እሺ ነው ወንድምሽን እንኳን እጅራው ወጣ ታዩ ኪያ ነርሽ እንደውም ኪያ ይሻላል እንጂ ኪያ ይሻላል እኮ። ዘካሪያስ እንዴት ሲያደርገ እንደነበር አላየም? እንዴት ትናንትና እንዴት ነበር ሲያደርገን የነበረ? ኪያ ይሻላል እንጂ ሲጀመር ይሄ ሁሉ ነገር እያደረገ ያለው ሲጀመር ዘካሪያስ በመከረው ነው እንጂ ኪያ በራሱ አስቦት ሁሉ አይመስለኝም። ስለዚህ አንተ እዛ ጋር ሄድክ ማለት ሌላ ችግር ተፈጠረ እንደማለት ነው። ሌላ ድብድብ ይፈጠራል ወይ ከዚህ ጋር ከዘካሪያስ ከተጣል መጣላትን እኮ አይደለም ማየት ያለብህ ኤፍሬም። በዛ እስር ቤት ገባክ ማለት አትወጣም እንደማለት ብለህ አስበው። በቃ ሌላ ችግር ነው የሚፈጠረው። እኔ መሄድ እፈልጋለሁ እኮ ኤፍሬም። እኔ መሄድ እፈልጋለሁ። አሁን ቢካስህም እኮ ታውቃለህ ጥፋተኛ ነህ። አውቃለሁ። በቃ መሄድ እፈልጋለሁ። እኔ ጥፋተኛ ነህ አይደል? አሁን ውሰጂኝ። እኔ ራኬብ ጋር እየደወልኩ ከመጨቃጨቅ እንሂድ። ለምንድን ነው ራኬብ ጋር የምትደውለው? ራኬብ ጋር ደውለህ ምን ልትላት ነው? ሲጀመር እሷ የምትሸትልህ። እሺ በማርያም ምንም ነገር እንዳትፈሪ ከኔ ጋር። እኔ ኤፍሬም የፈራሁት አንተ እንዳላጣ ነው። ገባህ አይደል? እንዳላጣ ነው። በቃ እዛ እንድትሄድ አልፈልግም። ምክንያቱም ሌላ ነገር ይፈጠራል። ሌላ ነገር ውስጥ ነው የምትገባው። እኔ የምሄደው ላናገራቸው ነው። ሌላ ኬዝ ልፈጥር አይደለም እኮ ኤፍሬም። ምን ብለህ የምታናግራቸው? እኔ መቼስ እኔ ካናገርኳቸው በላይ ታናግራቸዋለህ አንተ። ይሄ ልጅ ገና ምን እንደሚያመጣብን አላውቅም። ከዚህ በላይ እኔ ካወራቸው በላይ እኔ እኮ ልመና እኮ ነው የቀረኝ። እግሩ ስም መውደቅ እኮ ነው የቀረኝ። አሁን ለምንድን ነው የማንሄደው? ይዘሽኝ ሂጂ በቃ። እኔ መሄድ እፈልጋለሁ፣ ማዋራት እፈልጋለሁ። ከዛስ? እኔ እኮ የምንጠይቅ የሆነብኝ እኮ ከዛስ የሚፈጠረውንም ማየት እፈልጋለሁ። እኔ ይዤ ከዛ ሂዳ ሌላ ችግር እንድትፈጠር እውነት ለመናገር ይዤ ሂጄ ምናምን ነገር እንትን አይደለም። ለምን ብንሄድ ምን ችግር አለ? ለምን ችግር እንዲፈጠር ለምንድን ነው የማደርገው? ኦኬ ችግር ውስጥ እንድትገባ እኔ ነኝ ጭራሽ ደግሞ ይዤ የምሄደው? እንደዛ እኮ ነው እያልከኝ። ምንም አይፈጠርም። በቃ አትፍሪ፣ አትፍሪ። እኔ ኤፍሬም ምንም የሚያስፈራኝ ነገር የለም። የራስህ ነገር ነው የሚያስፈራኝ። አሁን እንሂድ በቃ። ማለት እዛ መሄዱ ማለት ምንም ጥቅም የለውም። ተረዳኝ? ምንም ጥቅም የለውም ኤፍሬም፣ ምንም ጥቅም የለውም። በቃ እዛ ትሄዳለህ፣ የባሰ ችግር ይፈጠራል፣ ነገሮች ይባባሳሉ። መቼስ እኔ ከለመንኩት በላይ ሄዳ ልትለምነው አትችልም። አንተ ወንድ ነህ። ለለምነው አይደለም። ለምን ደሞ ለምነው ላዋራው ነው። ምንድነው የምታዋራው? ልክ ስታዋራው ትጨቃጨቃላችሁ፣ እዛ ደግሞ ሌላ ነገር ይፈጠራል። በቃ እኔ እንደዚህ አይነት ነገር ውስጥ እንትልላ በወንድ ልጅ ቋንቋ ላናገረው ነው። በቃ ከፈለክ ራስህን እንችላለን መሄድ ትችላለህ ኤፍሬም። በቃ እኔ እንደዚህ አይነት ችግር ውስጥ ግባ ብዬ ጨረሻ አበረታቼ ይዤ ልሄድ አልችልም። ብቻ ነው የምሄደው። ሂድ። ራኪም ሲጀመር ወጥቶ ስገድ እንሂድ። እሺ እንሂድ። ከዛስ እኛ ብንሄድ በቃ ሜጂ እኔ አልሄድም። ከፈለክ ብቻ ለራኪ ከፈለክ መደወል ትችላለህ። እኔ ልሄዳችን እኔ አብሬ ልሄዳችን። እሺ ምን ዋስትና አለኝ? ሂድ አንሳ አለመጣላትም ምን ዋስትና አለኝ?
እመልልሻለሁ። እሺ ማል ማርያምን እኔ ከነሱ ጋር ምንም አይነት ሰጣ ገባ ውስጥ እሺ በኔ ማል በቃ እንደዛ ካለን አላለም ሙች እሺ ዘይደ ግን አንድ ጸብ ትፈጥርና ከኔ ጋር ነው ጸብ ምን ነው ጸብ ልፈጥር ሳቶጅ አስጨከንኩሽ ለዓመታት ልረዳ ሊገባኝ አልቻለ አትጂብኝ ውዴ ያወኩ ብዙ ሰላም ነው። ኦኬ ፈልጌ ነበር ባይ ለምን አንዴ ነው ፈልጌ ነበር ለምን አንዴ ላውራ ፈልጌ ነው ለምን ነው ጭራራ አንዴ ፈልጌ ነው አንዴ ፈልጌ ነው ወገዳ እኮ ምንድነው ምክንያቱ ፈልጌ ነው አንዴ ለወር ለስራ ፈልጌ ነው እንዴ እና ታዲያ ምክንያቱና ተናገር ነው ችግር የለውም አይ ችግር የለም ፈልጌ ነው እኔ ለማውራት ፈልጌ ነው አንዴ ይቀር ማውራው ፈልገዳል እኔ ጋር አንዴ ይቀር ማውራው እኮ ለምንድን ነው ፈልጌ ነው መጀመሪያ አንዴ ፈልጌ ነው ወይ ላውራው ነው ይመጣል እኮ ለምንድን ነው የሚሄደው አልሄድም ኖ አትጋም ምንድነው ነገሩኛ ቆይ ነው ያወራለሁ አንተ እሷ ማትጋም ዚቱን ኩርቀቀኝ እንጂ ዚቱን አትጋም ቆይ ና ፈልጋለሁ እጄ ልቀቀኝ ምንድነው እኮ መጀመሪያ ሐሳብ የለም እዚህ ተናገረ እጂ ነው ውጭ ነው የምናወራው አንዴ ፈልጋለሁ እኔ አልወጣም እዚሁ ና እንጂ ና ውጭ እዚሁ አውሩኝ ለቀት አንዴ ለቀት ፈልጌ ነው አንዴ ነው ለምን ላውራ ፈልጌ ነው ቆይ አንዴ ፈልጌ ነው አንዴ ውጭ አይደለም እንዴ ፈለጋችሁኝ አንዴ ውጭ ነው አውራለሁ እናንተ አላውራ ማለት አንተ እንዴ ፈልጉ እሺ እንዴ መጀመሪያ ተጠቀም ማን ይላል ምንድነው ቆይ ነው አውራለሁ አንዴ ውጭ ነው አውራለሁ እኮ በምን ምክንያት ነው አንዴ ውጭ ነው አውራለሁ ለምን ነው የምገባው አንተ እኮ ምን ማፍቀሬ ሆኖይ እንዲህ ያደረገ አውራታ አንደበቴ ፍራቴ ፈጣሪ ሆይ እሺ አሉ ይዩናሳ አምላካችን እኔ አላውቅም እዚህ እሱ እዚህ እንዳለች ነው የማውቀው ሁሉ ባልመጣ እሱ ባልቀደሙኝ በእናትህ ኤፊ ወይኔ ጉዴ በእናትህ መጥተዋል ማለት ነው ኤፍሬም ምንድን ነው የተፈጠረው ንገረኝ እሺ እስቲ ውሃ ኤፍሬም አንተ ኤፍሬም ኢየሱስ ምንድነው የመጣው ነገር ይሄ ምን እናዛች የመጣው ነገር ነው አይደለም እዛ ቤት ሲያወሩ ነበረ ኤፍሬም ምንድነው ያወሩት እሺ ኤፊ አንተ ሽታችን ነው የመጣው ኤፊ አንተ ኤፍሬም ምን አድርገውት ነው እነማን ናቸው የመጡት እሺ ንገረኝ አንተ ኤፊ ኤፍሬም አደ ትንፋሽ እያጠረ ነው እኮ አንተ ምንድን ነው የሆንከው? እሺ ምንድን ነው ተናገር እሺ መጀመሪያ ምንድን ነው የሆንከው አንተ? እሺ ተናገር ምንድን ነው የሆንከው?
ተረጋጋ ንገረኝ። እሺ ምንድን ነው ንገረኝ። መጣሁት ነው ምኖቹ ናቸው የመጡት? እነዘኪ መጣው ነበር ነው አይደለም? እነዘኪ አይደለም እና ማለታቸው ነው ሰው ማለት እያምስ አንተ እኮ እዚህ ጋር ወርቀን ያገኘን በቃ ችግር የለውም። ተነስና እዚህ ጋር ተቀመጥ። እሺ ቁጭ በል መጀመሪያ። አንተ ራስህ ተረጋጋ። ቁጭ በል መጀመሪያ። ምን እንዳለች ማጣለው ነው መተው ወስደዋል። ንገረኝ ወስደዋል። እና ማናቸው የሚወስዷት? ምንድነው የሚወስዷት? ምንድነው አንተ ሰራኒ ሰማሁት። እያውን ወስደዋል። እና ማናቸው የሚወስዱት? እኔ አላውቃቸውም። ሁለት ልጆች መተው ነው። እዚህ ጋር የመታኝ ጭንቅላቴ ራሴ ስቼ ነበር። እሺ የተጎዳ ፓርት አለ? እኔ አላውቅም። አሁን እያምን ተረጋጋሽ። አንተ እኔ ደህና ነኝ እኮ መጀመሪያ ተረጋጋ። እኔ እነግርሃለሁ። ዘካሪ ስልክ እያወሩ ሰምቻቸዋለሁ። ምንድነው የሚሆነው? ስልክ ሲደውላችሁ ስልካቸው ወርጋ ነበርኩ። ምንድነው ራኩ? ዘካሪ ስልክ እያወሩ ነበረ። ምን አላውቅም። ህያብን አምጣት እያለው ነበረ። ማን ነው ህያብ የሚያመጣ? ጉርም ተቀጥሮባቸው ነው። ስልካችሁ ሲደውል አይሰራም። እሺ እኔ ምን ላድርጋችሁ? በመጀመሪያ ደህና የማይስሏትም እኮ እኔ አላውቃቸውም። በእናታችሁ ተው። ወዴት ነው? ምን ብለህ ነው የምትሄደው? ቁጭ በል። ምን ያደርጓታል? አንተ ዘካቸው ነው ማለት ነው። ምን ያደርጓታል? ማን ይወሰዳል? አንተ ገና ማሰር ነው የፈለጉት። ማን ናቸው? እሺ ሰዎቹ ማን ናቸው? እኔ አላውቃቸውም እኮ እኔ አላውቃቸውም። እሺ ተረጋጋ፣ በእናትህ እሺ ተረጋጋ። ማን ናቸው? ንገረኝ። ማን ናቸው? በቃ አንተ ምንም አትሆንም አልኩህ አይደል? ምንም አትሆንም። ተረጋጋ። ምንድን ነው? እሺ ንገሩኝ። ለኔ ፊታቸውን አስታውሳቸዋለሁ። ፊታቸውን ካየኋቸው ሰዎች እሺ ምን ነበረ ስትመጡ? ምን ሰው ምናምን አልነበረም? ምንም በቃ እነ ዘካሪያስን ለማናገር እየወጣ ነው። መተው በድንገት መተውኝ ህያብን ይዘዋት ሄዱት። ማለት የለችም እሷም ከነ ነው? አብራችሁ ነበራችሁ ካንተ ጋር? አዎ ህያብን ይዘዋት። እሺ ምንድነው? ና እንሂድ። እሺ ወዴት ነው የምንሄደው? አላውቅም። አብረን ቆይተን ነው እሺ ማን ነው ይዘዋት ሄደው? ነገር ነው ዘካሪያስ ናቸው የሚያሳስዱት እኮ እነ ዘካሪያስ ጋር። አንተ ወዴት ነው የምትሄደው? አንተ ለፊ ወዴት ነው የምትሄደው? እሺ ህያብ ታለች። ቆይ ወንድሟ ነው ዘካሪያስ ምን ያደርጋል? ይዘዋት ሄዱት ቦታ ነው ያላቀሙ እኮ ዘካሪያስ ናቸው ሲያወሩ። ምን ወንድሟ እንደዚህ ይመጣል ታዲያ? እሺ ምን ደብዳቤ ልከው ነው ታዲያ የሚወስዷት? እሺ ተረጋጋ። ወዴት ነው የምትሄደው? ኤፊ አንተ ኤፊ ተረጋጋ በእናትህ። እሺ ምንድነው ንገረኝ። ሌላ ሰው እንዳይሆን ራኩ እንደዚህ ያደርገው ማለት ነው። ምን አባባው ሰምቻቸዋለሁ። ቤት እያወሩ ሰምቻቸዋለሁ። እሺ እንዴት ነው እንደዚህ የሚያስቡት? አንተ ተረጋጋሽ መጀመሪያ። አረ ወይ አብሪኮ የት ብዬ ነው የምፈልጋት? እሺ እኮ ተረጋጋ ነው። ስልክ ደውዬልሃለሁ። ቀድሜ ነግራችሁ ስልክ ደውዬልሃለሁ። እኔ እኮ ምልክት ሳይ ነው ድጋሜ ደወልኩልሽ እኮ። አጣድፈሽ ነው የጠራሽኝ ነኝ። እሺ ወሬ ነው የምትሄደው አንተ? ኤቪ አንተ ኤቪ ተረጋጋ መጀመሪያ። አንተ እኮ ነው ተረጋጋ መጀመሪያ። እሺ የት ነው የምትሄደው? አንተ ራስህ እኮ ተመታሃል አይደል እንዴ? ወዴት ነው የሄዱት? እሺ እኔ አላውቅም። እናንተ ቤት ይሆናሉ እንዴ? ምናልባት ወደ ቤት ነው የሚወስዷት። የት እነሱ ቤት ደግሞ አይወስዷትም በእንደዚህ አይነት ነገር ከሆነ። ኧረ አንተ ማዘረና ይፈራሉ። ተው በእናትህ ተመለስ። አንተ አብሪኮ ለምን አትመልሰው? ወዴት ህያብን እኮ ይዘዋት ሄደዋል እያለ ነው። ሜቢ እናንተ የት እንደሚኖሩ ነግሬያቸዋለሁ። በቃ እነ ዘኪ ላይሆኑ ይችላሉ ነው እኮ ምናልባት እያልኩሽ ሲያወሩ ሰምቻቸዋለሁ። እኔ ዘካሪያስ ከዛ ሄደ ጸብ ልትፈጥር ነው። ዘካሪያስ የት ነው? እሺ የት ናቸው? ወደ ቤት ግባ። በቃ እኔ አረጋግጬ ደውዬ እነግርሃለሁ። ተረጋግተህ ቁጭ በል። መረጋጋት ነው። እሺ በቃ ናሽ። በኋላ እንሄዳለን። ሌላ ችግር እንዳይፈጠር። ኧረ በእናትህ አትልጅ። ማፍቀሬ ሆኖ እንዲህ ያደረገ አውራታ አንደበቴ ፍራቴ
ማፍቀሬ ሆኖይ እንዲህ ያደረገ አውራታ አንደበቴ ፍራቴ ይቀር ፈወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳ ሊገባኝ አልቻለ አትጂብኝ ውዴ ያወኩት ብዙ አለ አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል ለኔ አልነጋም ገና ለኔ አልነጋም ገና በልቤ ላይ ጸጸት ሐዘን ዘርተሽብኝ ከእንቅልፌ ስነቃን ባክሽ አትሂጂብኝ ባክሽ አትሂጂብኝ ሰኔ 30 አንዱ ይወድቃል ሌላው ሲነሳ ሰኔ 30 አንዱ ይወድቃል ሌላው ሲነሳ ዋናው ልብ እየመታ ነው እኮ የት መሆኗን እኮ አውቀናል አይደል? ማን ጋር እንደሆነች አውቀናል። የት እንደሆነች ባናቅም እኮ መተንፈስ አልቻልኩም። አብሪኮ እኮ እሺ ተረጋጋ። ስትረጋጋ ነው አይን ነገር የምትመታው እኮ። እነሱ አልነበሩም፣ ዘካሪያስና ኪያ አልነበሩም። እሷ እኔ ሲያወሩ ሰምቻለሁ አለች እኮ። ሲያወሩ ሰምቻለሁ። ለምንድን ነው አንተ እንትን የምታለው? ነገሮችን እያከበርካቸው እኮ። እሷ አውቃለሁ አለች አይደል? ቢያንስ የት ነው የሚሄደው? እሺ እኔ ጠርቼ እነግርሃለሁ። ቤት ገብተህ ቁጭ በል። እኔ ጠርቼ እነግርሃለሁ። ተነስ ፈወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳ ሊገባኝ አልቻለ አትጂብኝ ውዴ ያወኩት ብዙ አለ አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል